ጤና ይስጥልኝ። ይህ ኢትዮ ዴስክ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦችን በማስቀደም አሁን እንጀምራለን። ጅራፍ ራሱ ገርፎ ራሱ እየጮኸ ነው። ህወሓት ራሱ ላይ ተኩሷል። ከተራቡ የትግራይ እናቶች ጎሮሮ ነጥቆ ቀለሃ የሸመተው ቡድኑ ራሱ ላይ የተኮሰበትን ጥሪ ለዓለም አቀፉ ማህበረሰብ አሰምቷል። ታዳምጡታላችሁ። የአሰብ መመለስ ግዴታ ነው ሲሉ አቶ አባዱላ ገመዳ ተናገሩ። የቀድሞ ከፍተኛ ባለስልጣንና የሆዴድ መስራቹ አቶ አባዱላ የባህር በሩን በተመለከተ ሰፊ ማብራሪያ ሰጥቷል። ከዚህ በተጨማሪ ለጀነራል ክንፈ የንገነጠላለን ንግግር ቁርጥ ያለ ምላሽ ሰጥተዋል። በዝርዝር ትሰሙታላችሁ። የጀነራሉ ዛቻ ቀጥሏል። በግብጽ የሚዘወሩ ጀነራል ኢትዮጵያን ዋጋል የሚለውን ፉከራቸውን ቀጥሏል። የሐሰት ክስ በመደርደርም ኢትዮጵያን ለመውጋት የትርክት ንጣፍ እያደረጉ ነው። የጀነራሉን ዛቻ የተመለከተ ዘገባ ይዘናል። የቀነኒ አዱኛ ግድያ ጉዳይ ዳግም መነጋገሪያ ሆኗል። ድምፃዊ አንዱዓለም ጎሳ ጉዳዩን በአባገዳዎች ለመፍታት ቢሞክርም ቤተሰቦቿ ዛሬም የኢትዮጵያን ሕዝብ ይፍረደን ሲሉ ድምፃቸውን አሰምተዋል። ትሰሙታላቸው። ዩክሬን ራሽያ ላይ ከባድ የድሮን ጥቃት ፈጸመች። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጥን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ የአሰብ መመለስ ግዴታ ነው ሲሉ አቶ አባዱላ ገመዳ ተናገሩ። የቀድሞ ከፍተኛ ባለስልጣንና የሆዴድ መስራች አቶ አባዱላ የባህር በሩን በተመለከተ ሰፊ ማብራሪያ ሰጥቷል። ከዚህ በተጨማሪም ለጀነራል ክንፈ የንገነጠላለን ንግግር ቁርጥ ያለ ምላሽ ሰጥቷል። የቀድሞ የሆዴድ ቁልፍ ሰውና አመራር አቶ አባዱላ ገመዳ ስለ ኦሮሞና ትግራይ መገንጠል አነጋጋሪ አስተያየት ሰጥቷል። ኦሮሞ ኢትዮጵያዊ ነው በሚለው አመለካከታቸው የሚታወቁት አባዱላ በቅርቡ ጀነራል ክንፈ ዳኘው ስለ ትግራይ ከኢትዮጵያ መገንጠል ያነሱትን ሐሳብ ኮንነዋል። አሁን ላይ መንግስት በኃይል ለመጣል ወቅቱ አይፈቅድም ሲሉ ለፋኖ ህወሓትና ኦነግ ሸኔ መልእክት አስተላልፏል። የቀድሞ የምክር ቤቱ አፈ ጉባኤና ኦህዴድ መስራቹ አቶ አባዱላ ገመዳ በብሔራዊ ቴሌቪዥን ጣቢያ በተሰራጨ ሰፊ ቃለ ምልልስን አድርጓል። በወቅታዊ ጉዳዮች ላይ በባህር በር አጀንዳና በኢትዮጵያ ነባራዊ ሁኔታ ላይ ባተኮረው ንግግራቸው ሰፊ ሐሳቦችን አንስቷል። በኦሮሞ የፖለቲካ ኃይሎች ዘንድ ይቀነቀን ስለነበረው የነጻ ኦሮሚያ ሀገር ምስረታና በቅርቡ ጀነራል ክንፈ ዳኘው ስለ ትግራይ መገንጠል ባነሱት ሐሳብ ላይ የሰጡት አስተያየት ትኩረት ሳቢ ሆኗል። ጀነራል ክንፈ ዳኘው ከ3 ሳምንት በፊት በትግረኛ በሰጡት ቃለ መጠይቅ ትግራይ ያላት ምርጫ 2 ነው፣ ባርነት ከኢትዮጵያ ጋር ወይስ ነጻነት ነው ሲሉ መናገራቸው ይታወሳል። በዚህ የጀነራሉ ንግግር አስተያየታቸውን የሰጡት አቶ አባዱላ እንዲህ አይነት አስተያየት ምንጩ 2 ነገር ነው ብሏል። የመጀመሪያው ከውጭ ኃይሎች የሚሰጥ ተልዕኮ ነው ሲሉ ገልጸው ኢትዮጵያ እየተተራመሰች እንድትኖርና በብሔር ግጭት ውስጥ እንድትቆይ የሚፈልጉና እንደ ግብጽ ያሉ ሀገራት ናቸው ሲሉ ሁኔታውን ግልጽልጽ አድርገው ተናግረውታል። ይህን ዓላማቸውን ለማሳካት የራሳችንን ባንዳዎች ይጠቀማሉ የሚሉ ፖለቲከኛው ስለዚህ አንዱ ተልዕኮ የመቀበልና ያንን ተልዕኮ የመተግበር ጉዳይ ነው በማለት የጀነራል ክንፈን የመገንጠል ትርክት ከዚህ የሚቀዳ እንደሆነ አንስተዋል። አእምሮ ያለው ሰው ቤቱን አያቃጥልም፣ ቤት ውስጥ ካሉ ወንድሞች ጋር ብትጣላ
ተናጠልህን በሽምግልና ወይም በሌላ መንገድ ትፈታለህ እንጂ በፍጹም ቤትን አቃጥለ ፀሐይና ዝናብ እንዲፈራረቅብህ አትፈቅድም። አእምሮ ያለው ሰው ይህን ያደርግም በማለት የጀነራሉን የመገንጠል ሐሳብ አምርረው ተቃውመውታል። አቶ አባዱላ በኢትዮጵያ ውስጥ አንዳንድ ኃይሎች የሚያነሱት የመገንጠል ሐሳብ ምንጭ ነው ብለው በሁለተኛነት ያነሱት ጉዳይ ደግሞ ፖለቲከኞች ህዝቡን ያለማወቃቸው ችግር ነው ይላሉ። ለዚህ ሐሳባቸው በምሳሌነት ያነሱት በወጣትነታቸው ከትግራይ ጋር የመኖራቸውን እውነት ነው። ለምሳሌ እኔ የትግራይ ህዝብ ውስጥ ኖሬያለሁ። በወጣትነቴ እዚያ አሳልፌያለሁ። ትግራይ ብቻ ሳይሆን ኢትዮጵያን አንድ በአንድ አውቃታለሁ። የትግራይ ህዝብ ፖለቲከኛው እንደሚያስበው ሳይሆን ጠንካራ ኢትዮጵያዊ መሰረት ላይ ቆመ ህዝብ ነው ሲሉ የመገንጠል ሐሳቦችን ፖለቲከኞች ህዝቡን ካለማወቅ የሚያቀነቅኑት አጀንዳ እንደሆነ ጠቅሰዋል። የክንፈዳኛው ሐሳብም ይህ መሰረትን ሊንደው አይችሉም ሲሉ አክለዋል። ነገር የተበላሸው የመከላከያ ሰራዊቱ ላይ በሰሜን ዕዝ ጥቃት ሲከፍቱ ነው ሲሉ የቀጠሉት አባዱላ ያለፈውን ነገር ትተን ወደ ድሮ ባህሪያችንና ኢትዮጵያዊነታችን እንመለስ የሚል ጥሪ ለህወሓት አመራሮች አቅርበዋል። ሌላው አቶ አባዱላ በዚህ ቃለ መልሳቸው ያነሱት ጉዳይ የባህር በር አጀንዳን የተመለከተ ነው። በህዝብ ብዛት ከአፍሪካ ሁለተኛ፣ ከአፍሪካ ቀንድ ደግሞ ግዙፍ ሀገር የሆነችው ኢትዮጵያ በፍጹም ያለ ባህር በር ልትቀጥል አትችሉም ሲሉ አጀንዳው በአሁኑ ወቅት መነሳቱን እንደሚደግፉት ተናግሯል። በእኔ እምነት ኢትዮጵያ የመውጫና የመግቢያ በር ብቻ ሳይሆን ለቀይ ባህርና ለአፍሪካ ቀንድ ሰላም ኢትዮጵያ ታስፈልጋለች በማለት ኢትዮጵያ ለአፍሪካ ቀንድ የከፈለችውን መስዋዕትነት ላብነት አስቀምጧል። ለኤርትራ ነጻነትም ትልቅ ድጋፍ ሲደረግ የነበረው ኤርትራ ነጻ ሀገር ሆና በኢኮኖሚና ሌሎች መስኮች እንድትጠቀም ሳይሆን ከሞላ ጎደል ኢትዮጵያን ከቀይ ባህር ለመነጠል የተደረገ ጥረት ነው ሲሉ ገልጸውታል። ኢትዮጵያን ከቀይ ባህር የመነጠል እንቅስቃሴ ሲንከባለል የመጣ ጉዳይ እንደሆነ ያነሱ ሲሆን ኤርትራ የአፍሪካ ህብረትም የአረብ ሊግም አባል ናት። ለምንድነው ኤርትራ የአረብ ሊግ አባል የሆነችው? ኤርትራ ሪፈረንደም ስታደርግ ለምንድነው ድርድር ያልተደረገው? እነዚህ ጥያቄዎች መልስ ያስፈልጋቸዋል። እኔ በወቅቱ ተደራዳሪ ስላልነበርኩ ምክንያቱን አላውቅም ሲሉ አብራርተዋል። መከላከያ ስለነበርክ ድርድሩን ታውቃለህ ይሉኛል። እኔ አላውቅም። እንኳን ለምን ድርድር እንዳልተደረገ ይቅርና የኢትዮ ኤርትራ ጦርነት ለምን እንደተነሳ አላውቅም። እንደ ወታደር መመሪያ ተቀብዬ ወደ ተልኮ ገባው እንጂ ብለዋል። የአገር ምሰሶ ውትድርና ነው የሚሉት አቶ አባዱላ ወታደር ሆነው ያሳለፉትን ጊዜ መቼም የማይረሱት እንደሆነ ይገልጻሉ። የወታደርነት ጊዜያቸውም ኢትዮጵያን በውስጥ ያነጸው ይኸው የውትድርና ህይወታቸው እንደሆነ አንስተዋል። ህወሓት ራሱ ላይ ተኩሷል። ህወሓት ከተግባሩ ውጪ የሆነ መግለጫን አውጥቷል። ከተራቡ የትግራይ እናቶች ጎሮሮ ነጥቆ ቀለሃ የሸመተው ቡድኑ ራሱ ላይ የተኮሰበትን ጥሪ ለዓለም አቀፉ ማህበረሰብ አሰምቷል። ህጋዊ ቅቡልነትን ያጣው ህወሓት ህገወጥ ድርጊቶችን እያደረገ ነው ሲሉ ታዛቢዎች እየተናገሩ ናቸው። በዛሬው ዕለትም በዓለም አቀፉ ማህበረሰብ የኢትዮጵያ ባለስልጣናት ላይ ማዕቀብ ጣሉልኝ የሚል ተማጽኖን አሰምቷል። ይህ ፈገግ የሚያሰኝ ተማጽኖ በርካቶችን እያነጋገረ ነው። ህወሓት በዓለም አቀፉ ኃይል ተቀባይነት እያጣ መምጣቱን ተከትሎ የተፈናቃይና የረሃብ ፖለቲካን በመምዘዝ በምዕራባውያኑ ፊት ሞገስ ለማግኘት እየተጣጣረ ይገኛል ሲሉ ተንታኞች ያስረዳሉ። ቡድኑ በደብረ ጽዮን ስም ለአፍሪካ ህብረት በጻፈው ደብዳቤ አስቸኳይ እርምጃ ካልተወሰደ ነገር ይበላሻል ብሏል። ለአፍሪካ ህብረት የቀረበው አዲሱ የህወሓት ክስ የፌዴራል መንግስት የፕሪቶሪያውን ስምምነት በመጣስ ተፈናቃዮችን እያስራበ ነው የሚል ነው። በግልባጭ ለተባበሩት መንግስታት ድርጅትና ሌሎች የሰብአዊ መብት ተቆርቋሪዎች ዓለም አቀፍ ድርጅቶች የተላከው ደብዳቤ የፌዴራል መንግስት በትግራይ ላይ ስልታዊ ረሃብ እየፈጠረ መሆኑን ይተቻል። ነገር ግን ይህ የህወሓት አቤቱታ መሬት ላይ ካለው እውነታ ጋር የሚጣረስ ነው። ቡድኑ ለተፈናቃዮች የሚደርሰው ምግብ ለሰራዊቱ በመዋል እንዲራብ ያደረገው ራሱ እንደሆነ ተጨባጭ መረጃዎች አሉ። ከዚህ በተጨማሪ ተፈናቃዮች እንዳይመለሱ በማገድ ለፖለቲካ መቀስቀሻነት ሲጠቀም እንደነበረ ከአቶ ጌታቸው ረዳ እስከ ጀነራል ጻድቃን ድረስ ተናግረውታል። የህወሓት የክስ ደብዳቤ ግን ይህንን ሀቅ ወደ ጎን ገሸሽ በማድረግ አዲስ ትርክት ለመፍጠር እየጣረ ነው። ደብዳቤው በትግራይ መጠለያ ጣቢያዎች የሚገኙ በመቶ ሺዎች የሚቆጠሩ ሰዎች ሰብአዊ ድጋፍ እየቀረበላቸው እንዳልሆነ ያስረዳል። የህወሓቱ ሊቀመንበር በክሱ ላይ እንደገለጹት የፌዴራል መንግስት የፕሪቶሪያውን ስምምነት አንቀጽ 4 በመጣስ በተፈናቃዮች ላይ ስልታዊ ረሃብ እየፈጠረ ነው። ነገር ግን ይህን አንቀጽ የጣሰው ራሱ ስለመሆኑ
መሆኑ አይናገርም። በእርግጥ ለዓመታት የኢትዮጵያንና የትግራይን ሕዝብ ሲዋሽ የነበረ ድርጅት እውነት ይናገራል ተብሎ አይጠበቅም። ህወሓት ተፈናቃዮች እየተራቡ ነው የሚል ክስ ያቀረበው ከመቀሌ አዋክቦ ወደ አዲስ አበባ ያባረራቸውን ቀድሞውን አመራሩን አቶ ጌታቸው ረዳ ለተፈናቃዮች የተላከ እርዳታ ለታጣቂዎች እንደሚከፋፈል ባጋለጡ ማግስት ነው። አቶ ጌታቸው አዲስ በተላለፈው ቃለ መጠይቃቸው ህወሓት ተፈናቃዮችን የፖለቲካ መያዣ ከማድረጉ በተጨማሪ ሰብአዊ እርዳታዎችን ለታጣቂዎች ስንቅ እንደሚያውል ገልጿል። ይሁን እንጂ የህወሓቱ ሊቀመንበር በቀድሞ ምክትላቸውና በፌዴራል መንግስቱ የቀረበባቸውን ክስ ተራ ፕሮፓጋንዳ ሲሉ አጣጥለውታል። የፌዴራል መንግስት በተፈናቃዮች ረሃብ ላይ ፕሮፓጋንዳ እየሰራ ነው ሲሉ የከሰሱት ደብረጽዮን የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን እርዳታ በአግባቡ እያቀረብኩ ነው ማለቱን ለማስተባበል መሞከራቸው ህወሓት በውሸት ላይ የተመሰረተ ክስ አቅርበዋል ሲሉ በርካቶች እየተቹ ነው። ለተፈናቃዮች ሰብአዊ እርዳታ ከማቅረብ ይልቅ አጋጣሚውን ለፖለቲካ ትርፍ የመጠቀም አዝማሚያ መታየቱን በመጠቆም ራሱን ነፃ ለማድረግ እየጣረ ነው ሲሉ ተችተዋል። ለተፈናቃዮች በሚቀርብ ሰብአዊ እርዳታ ላይ ለተነሳው ውዝግብ በገለልተኛ ዓለም አቀፍ ተቋማት ምርመራ እንዲደረግም ጥሪ አቅርቧል። ችግሩን በዘላቂነት ለመፍታት ፕሪቶሪያ ስምምነትን ሙሉ በሙሉ ተግባራዊ ለማድረግ አስቸኳይ እርምጃዎች መውሰድ እንደሚያስፈልግም አሳስቧል። የጀነራሉ ዛቻ ቀጥሏል። በግብጽ የሚዘወሩ ጀነራሉ ኢትዮጵያን ወጋለሁ የሚለው ፉከራቸውን ቀጥሏል። የሐሰት ክስ በመደርደር ኢትዮጵያን ለመውጋት የትርክት ንጣፍ እያደረጉ ነው። ጀነራሉ ኢትዮጵያ ላይ ዳግም ዝተዋል። የዛቻ በአንድ ሳምንት ጊዜ ለሁለተኛ ጊዜ የተሰጠ ሲሆን ማስጠንቀቂያው የግጭት መንስኤ እንዳይሆን ተፈርቷልም። በቀድሞ ግመል ጠባቂ በአሁኑ የጦር አዛዥ መሐመድ ሐምዳን ደጋሎ ለሚመራው ጦር ኢትዮጵያ የጦር ቤዝና ወታደራዊ ማሰልጠኛ ሰጥታለች ባሉ በተሰማ ሰሞን ጀነራል አልቡርሃን ዳግመኛ ማስጠንቀቂያ ሰጥተዋል። የሱዳን የጦር አዛዥ ጀነራል አብዱል ፈታህ አልቡርሃን ኢትዮጵያን ጨምሮ ለጎረቤት ሀገራት ማስጠንቀቂያ የሰጡት ከቱርክ ፕሬዝዳንት ጋር ከተወያዩ በኋላ ነው። ኢትዮጵያን ጨምሮ የሱዳን ጎረቤት ሀገራት ፈጥኖ ደራሽ ኃይሉን መደገፋቸውን ከቀጠሉ ራስን የመከላከል ጥቃት እንደሚሰነዝሩ ነው ጀነራሉ የተናገሩት። ጀነራሉ ከአንካራ ባሰሙት ማስጠንቀቂያ ጦራቸው ማንንም ሰው በየትኛውም ቦታ ማጥቃት ይችላል ብሏል። ይህ ማስጠንቀቂያ ሰማው ኢትዮጵያ ለፈጥኖ ደራሽ ኃይሉ በድንበር አካባቢ ወታደራዊ ካምፕ ሰጥታለች ከተባለ በኋላ ነው። የሱዳን ወታደራዊ ኃይል በኢትዮጵያ ዋሳኝ አካባቢዎች ለጥቃት አድፍጧል ያለውን የፈጥኖ ደራሽ ኃይል ለመምታት ዝግጁ መሆኑንም ተናግሯል። የሱዳን መከላከያ ኃይል በፈጥኖ ደራሽ ኃይል ታቅዶ የተሰናዳ ያለውን የሱዳን ብሉ ናይል ግዛት ኩምሩክና ጌሳይን ከተሞችን ስጋት ለመቀልበስ መዘጋጀቱን ሱዳን ትሪቢዩን ዘግቧል። የሱዳን መከላከያ ኃይል ለጥቃት በዝግጅት ላይ ነው በተባለበት በአሁኑ ወቅት ቀጠናውን በተኩስ ውጥረት እየናጠ ነው። አልቡርሃን ሱዳን በድንበሮች ማስጠበቅ መብቷ የተጠበቀ መሆኑን ጠቁመው ጎረቤት ሀገራት ጣልቃ ከመግባት እንዲቆጠቡ አዘዋል። አልቡርሃን በአንካራ ባደረጉት ንግግር ጎረቤት ሀገራት በሱዳን ጉዳይ አቋማቸውን መፈተሽ ይጠበቅባቸዋል ሲሉ አስጠንቅቋል። በሱዳን ጦርነት እጁ አለበት ተብሎ በአልቡርሃን ጦር ከሚወነጀሉ ጎረቤት ሀገራት መካከል ኢትዮጵያ አንዷ ናት። ዘገባዎች እንዳመለከቱት ከባለፈው ሰኔ ጀምሮ በኢትዮጵያ አዋሳኝ ላይ በሚገኙ የሱዳን ብሉ ናይል ግዛት ውስጥ የነበሩ የፈጥኖ ደራሽ ኃይል ሰራዊት ወደ ኢትዮጵያና ደቡብ ሱዳን መጠጊያ አግኝተዋል። በኢትዮጵያ መንግስት በኩል በተደጋጋሚ እየቀረቡ ለሚገኙ ክሶች እስካሁን በይፋ የተሰጠ ምላሽ የለም። የጠቅላይ ሚኒስትር አብይ አህመድ አስተዳደር ስሙ በተነሳበት ጉዳይ ዝምታ መምረጡ ነገሩን ይበልጥ አሳሳቢ አድርጎታል። ባለፈው ሳምንት መጨረሻ በሱዳን ጦርነት ጉዳይ መግለጫ ያወጣው የተባበሩት መንግስታት ድርጅት ግጭቱ ኢትዮጵያን ጨምሮ ወደ አጎራባች ሀገራት እንዳይስፋፋ ስጋቱን ገልጿል። በተለይ በውክልና ጦርነት ውስጥ ተሳትፎ ያላቸው ኃይሎች በጎረቤት ሀገራት በኩል ያላቸውን ግንኙነት ጦርነቱን ሊያስፋፋ የሚችል ነው ብሏል። የቀነኒ አዱኛ ግድያ ዳግም መነጋገሪያ ሆኗል። ድምፃዊ አንዱዓለም ጎሳ ጉዳዩን በአባገዳዮች ለመፍታት ቢሞክርም ቤተሰቦቿ ዛሬም የኢትዮጵያ ሕዝብ ይፍረደን ሲሉ ድምፃቸውን አሰምተዋል። ድምፃዊ አንዱዓለም ጎሳ በገዳ አባቶች ውሳኔ ከማህበራዊ እገዳ ነጻ ተብሎ ወደ መደበኛ የሙዚቃ ስራው እንዲመለስ የተወሰነ ቢሆንም የሟች ሞዴል ቀነኒ አዱኛ ቤተሰቦች ውሳኔውን እንደማይቀበሉ ታሳውቋል። የሟች አባት አቶ አዱኛ ዋቆ በሰጡት ምላሽ የገዳ ስርዓትን የሚያከብሩ መሆኑን ገልጸው ነገር ግን በሽምግልና ሂደቱ ላይ የተደረሰውን ስምምነት ውድቅ አድርገውታል። አባቱ ተቃውሟቸውን ሲገልጹ የገዳ አባቶች ጋር ያልተስማማንበት ነጥብ የገዳ ስርዓትን ካለመቀበል ወይም ካለማክበር የመነጨ ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል
ይገባል ከሚል አኳያ ነው ብሏል። አቶ አዱኛ በሂደቱ ላይ ስለቀረበው የካሳ ጉማ ጥያቄ ሲያስረዱ በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ነው። እኛ ደግሞ የልጃችን ጉማ እንበላም በማለት አልተቀበልንም ሲሉ አስረድቷል። ቤተሰቡ በልጃቸው ላይ የደረሰውን ጉዳት መጠን ጥልቀትና አድራጎት በግልጽ እንዲጣራ እንዲታወቅ የጠየቁ ሲሆን ይህ ሳይሆን ወደ መሐላ ስርዓት መካሄዱን ተቃውመዋል። ከመሐላ በፊት መጣራት ያለበት ነገር አለ ብለን አመልክተን ነበር። አባገዳዎቹ ግን ወደ መሐላ ነው የምንሄዱ አሉ። እኛ ያንን መሐላ አልተቀበልንም ሲሉ አቶ አዱኛ ሂደቱን ገልጿል። ይህ የቤተሰብ ተቃውሞ የተሰማው ታዋቂው ድምፃዊ አንዱዓለም ጎሳ ታህሳስ 21 ቀን 2018 ዓ.ም በታላላቅ አባገዳዎች ፊት ቀርቦ ቡራኬ ከተሰጠውና ወደ ጥበብ ስራው እንዲመለስ ተፈቀደለት ከተባለ በኋላ ነው። ድምፃዊው ከሞዴል ቀነኒ አዱኛ ህልፈት ጋር ተያይዞ ተጥሎበት ከነበረው ማህበራዊ እገዳ ነፃ መባሉን ተከትሎ ወደ ስራ ለመመለስ ዝግጅት እያደረገ መሆኑ ተነግሮ ነበር። የሟች አባት አቶ አዱኛ ዋቆ ለቀነኒ ፍትህ ሲጠይቁ ለነበሩ ኢትዮጵያን በሙሉ ምስጋናቸውን አቅርበዋል። የዩክሬን የስለላ ቡድን ከሀገሪቱ የድንበር ጠባቂዎች ጋር በመተባበር በሩሲያ ክራስኖዳር ግዛት በሚገኝ ዩቱ አፕሴ የነዳጅ ማጣሪያና የወደብ ተርሚናል ላይ የድሮን ጥቃት መፈጸሙ ተገለጸ። ጥቃቱ የተፈጸመው ታህሳስ 21 እና 22 ምሽት ላይ ሲሆን ኢላማ ያደረገውም የነዳጅ ማስተላለፊያ ቱቦዎችን፣ የመጫኛ መሳሪያዎችንና በዓመት እስከ 12 ሚሊዮን ቶን ነዳጅ የማጣራት አቅም ያለውን ኤቪቲ 12 የተሰኘውን ዋና ማቀነባበሪያ ክፍል ነው። የዩክሬን መከላከያ የስለላ ክፍል ጥቃቱን የበዓል የርችት ተኩስ ሲል የገለጸው ሲሆን አዲሱ ዓመት ወቅትም በሩሲያ መሰረተ ልማቶች ላይ የሚደረገው ጥቃት ተጠናክሮ እንደሚቀጥል ዝቷል። በሌላ በኩል የሩሲያ ሚዲያዎች በድሮን ጥቃቱ ምክንያት በስፍራው ፍንዳታና እሳት መከሰቱን ዘግበዋል። ይህ የቱ አፕሴ ጥቃት በታህሳስ ወር ብቻ በሩሲያ የኃይል ዘርፍ ላይ ከተፈጸሙ ተከታታይ ኦፕሬሽኖች መካከል አንዱ ነው። በወር ውስጥ ቢያንስ 24 የነዳጅ ማጣሪያ ላይ ጥቃት የተፈጸመ ሲሆን ከነዚህ መካከል በታህሳስ 28 በሲዝራን፣ በታህሳስ 25 በኖቫሻስቲንግስ እና በታህሳስ 24 በሮኬት ነዳጅ ፋብሪካ ላይ የተደረጉ ይገኛሉ። ተንታኞች እንደሚሉት የተቀናጀ ዘመቻ ኪየቭ የሩሲያን ወታደራዊና የኢንዱስትሪ አቅም የሚደግፉ የኃይል ምንጮችን ለማዳከም የያዘችው ስትራቴጂን የሚያሳይ ነው። አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጥን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ። የተወደዳችሁ ተመልካቾቻችን ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሁንላችሁ።